ኢትዮጵያ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የ20 ሚሊዮን ብር ቦንድ ገዛ። ኦአይኤ የተባለው የመሰረተ ልማት ኩባንያም ለግድቡ ግንባታ የ10 ሚሊዮን ብር ቦንድ ገዝቷል። ልማት ባንክም የግል ባለሀብቱ ለግድቡ ድጋፍ እያሳየ ያለውን ተነሳሽነት አጠናክሮ እንዲቀጥል ነው ጥሪ ያቀረበው። ምስክር ተስፋዬ ዝርዝር አለው። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ በመላው ሀገሪቱ የሚገኙ የተለያዩ የህብረተሰብ ክፍሎች የሚሰጡት ድጋፍ ተጠናክሮ እንደቀጠለ ነው። ቢጂአይ ኢትዮጵያ ለግድቡ ግንባታ ድጋፍ የሚውል የ20 ሚሊዮን ብር ቦንድ በልማት ባንክ በኩል ገዝቷል። ኦአይኤ የመሰረተ ልማት ግንባታ ኩባንያም ለግድቡ ግንባታ የሚውል የ10 ሚሊዮን ብር ቦንድ ገዝቷል። የቢጂአይ ኢትዮጵያ የገበያ ክፍል ስራ አስኪያጅ አቶ ኢሳያስ ሀደራ የቦንድ ግዢውን ከፈጸሙ በኋላ እንዳሉት የታላቁ የህዳሴ ግድብ ለግል ባለሀብቱ ስራ ወሳኝ ጠቀሜታ ስላለው ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል። እንደ ቢጂአይ እንግዲህ መጀመሪያኛ ምንድነው ሁሉ ጊዜ ቶሎ ማድረግ ነው ትልቁ ችሎታችን የሚመስለኝ። አሁን እንዳልኩ 20 ሚሊዮን ብር ኩባንያው ራሱ የገዛው ቦንድ ነው። ወኪሎቻችን አሉ። ወኪሎቻችን ከኢትዮጵያ ሙሉ ፋብሪካዎች የኛ ፋብሪካ ምርቶችን የሚያከፋፍሉ እነሱ በአቅማቸው የ10 ሚሊዮን ብር ቦንድ እየገዙ ነው። ሌላው ስታፉ ከራሴ ጨምሮ ስታፉ እንደማንኛውም ኢትዮጵያዊ ደስታን ይፈጥራል። እንደ መርህ ራሱ አሪፍ ነገር ነው። አባይ አንድ የሚያደርግ ሐሳብ ስለሆነ የኦአይኤ መሰረተ ልማት ግንባታ ኩባንያ ተወካይ ሚስተር ኦስቲን ሶይዜራ በበኩላቸው የኢትዮጵያ ታላቁ የህዳሴ ግድብ ሀገሪቱ በኃይል ዘርፍ ያላትን አቅም በማጠናከር ከፍተኛ የኤሌክትሪክ መጠን እንድትልክ እንደሚያስችላት ተናግረዋል። This dam, of course, it's very close to our heart also because we started our business here in the energy sector. So we would definitely like to see that Ethiopia becomes very strong in energy sector. ታላቁ የህዳሴ ግድብ ከኛ የልማት ስራዎች ጋር የተቆራኘ ነው። ምክንያቱም እኛ የምንሰራው በኃይል ዘርፍ በመሆኑ ነው። ኢትዮጵያ በኃይል ዘርፍ ጠንካራ ሀገር ሆና ማየት ፍላጎታችን ነው። ይህ ግድብ ሲጠናቀቅም የሀገሪቱ የኃይል አቅርቦት ከኛ አልፎ ለጎረቤት ሀገራትም ጭምር እንደሚተርፍ እናውቃለን። በመሆኑም ለዚህ ዓላማ መሳካት ከኢትዮጵያውያን ወንድሞቻችን ጎን ተሰልፈናል። የልማት ባንክ ፕሬዚደንት አቶ ኢሳያስ ባረ በበኩላቸው በተለይ የግል ባለሀብቱ ለግድቡ ግንባታ ባለማቋረጥ በመስጠት ላይ የሚገኘውን ድጋፍ አድንቀዋል። ሌሎች የግል ባለሀብቶችም ከዚህ በፊት ቃል የገቡትን ገንዘብ በፍጥነት ገቢ እንዲያደርጉ ጠይቀዋል። ቃል ያልገቡትም ቢሆኑ ቦንድ በመግዛት የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል።